አብዛኛውን ጊዜ ደጋግማችሁ የምትሰሙት ነገር አለ the key to success ወይንም ደግሞ የስኬት ቁልፍ። አሁን ግን እኔ ማጫወታችሁ ወይንም እኔ እንድትረዱት የምፈልገውና በደንብ አድርጌ ማብራራላችሁ ነገር the key to success ብቻ ሳይሆን ማስተር ኪ ብየዋለሁ። ዋናው ቁልፍ ሆኖ ሊያገለግልላችሁ ይችላል። think and grow rich የተሰኘው መጽሐፌ ላይም ቢሆን ወይንም ሌሎች በአካል ያስተማርኳቸው ቦታዎች ላይ positive mental attitude በአማርኛ ፍቺው አዎንታዊ የአእምሮ አመለካከት ምን ያህል ህይወታችንን ሊያሻሽልና ሊቀይርልን እንደሚችል ተናግሬያለሁ። በእናንተና በዋናው የህይወት ዓላማችሁ መካከል ያለውን ጋፕ ወይንም ደግሞ ክፍተት በደንብ አድርጎ የሚያጠብና በመካከላችሁ ያሉትን እንቅፋቶች እንዳለ የሚያጸዳላችሁ መሳሪያ ነው። ስለዚህ ፖዚቲቭ ሜንታል አቲቲዩድ በጣም ጠቃሚ እንደሆነ ተረድተናል። ስለዚህ እናንተም ፖዚቲቭ ሜንታል አቲቲዩድ እንድታገኙ የሚረዷችሁ ነገሮች እኔም እዚህ ጋር አጋራችኋለሁ ማለት ነው። እንደዛ ነው የምንቀጥለው። እስከዛሬ ድረስ ብዙ የሰክሰስ መጽሐፎችን ወይንም ደግሞ ስኬት ላይ መሰረት ያደረጉ መጽሐፎችን ጽፌያለሁ። ያው በዋናነት የሚታወቀው think and grow rich የተሰኘው መጽሐፌ ነው። እነዚህንም የስኬት መጽሐፎች ጽፍ አድርጌ የማላውቀው አንድ ነገር አለ። አንባቢዎች የሚፈልጉትን ነገር እንዴት ማግኘት እንደሚችሉና እንዴት ማሳካት እንደሚችሉ ነግራቸዋለሁ። በተጨማሪም ደግሞ ያንን ነገር እንዴት ማድረግ እንደሚችሉ መንገዱን አሳያቸዋለሁ። መንገዱን ሳላሳያቸው ዝም ብዬ ይህንን ብቻ አድርጉ ብዬ አልፌ አላቅም። ስለዚህ ዛሬም ፖዚቲቭ ሜንታል አቲቲዩድ እንዴት ማግኘት እንደሚችሉ በብዙ ዝርዝሮች እየበተንኩ አስረዳቸዋለሁ ማለት ነው። እንደማንኛውም ነገር ግን ይህ መረጃ እናንተ አይምሮ ውስጥ ከገባ በኋላ መረጃውን ልትጠቀሙት ዝግጁ መሆን አለባችሁ። ዝግጁ ላልሆነ ሰው ይህ ምንም ማለት አይደለም። ተረት ብላችሁ አስቡት። ምንም አትጠቀሙበትም፣ ህይወታችሁም ሊለወጥበት አይችልም። ስለዚህ ዝግጁ የሆነ ህይወቱን ማሻሻል የሚፈልግ ሰው እነዚህን ነገሮች ስፔሲፊክሊ ማድረግ አለበት። በጣም መሰረታዊና ቤሲክ የሆኑ ነገሮች ናቸው። ስትሰሙትም እንዴ ይህንን ማሰምቸዋለሁ ልትሉ ትችላላችሁ፣ ግን የምተገብሩት ነገር አይመስለኝም። ለዛ ነው ደግሞ እዚህ ዓለም ላይ ታላላቅ የሚባሉ ሰዎች አንድ የሚያስወግዱት ነገር አለ። በጣም በትናንሽ ነገሮች መጨቃጨቅና መከራከር። ከሌሎች ሰዎች ጋር መቀያየም በሌለባችሁ ጉዳይ ልትቀያየሙ አይገባም። የህይወታችሁን ትልቅ ዓላማ እያሳደዳችሁና እሱን ለማሳካት እየሞከራችሁ ከሆነ ከሰዎች ጋር ያላችሁንም ግንኙነት በደንብ አድርጋችሁ ልጠብቁ ይገባል። ከሰዎች ጋር በምታወሩበት ጊዜ አንድ ልብ የምትሉት ነገር አለ። እነሱ እናንተ የምትፈልጉትን ነገር እየተናገሩ ወይንም ደግሞ ሊያስቀይሟችሁ እየሞከሩ ከሆነ በእነሱ አይምሮ ውስጥ ሆናችሁ ቁጭ በሉ። በቃ እነሱ እያጋጠማችሁ ያለውን ከባድ ነገር እያሰባችሁ አልፈርድበትም፣ በእነዚህ ጉዳይ ነው እንደዚህ እየተፈጠረ ያለው ለዚህ ነው እንጂ ይህ ሰው በጣም ጥሩ ሰው ነው እያላችሁ እለፉ። ብዙ ነገሮችን ይቀይርላችኋል። ሁለተኛው ነገር ደግሞ ለአይምሯችሁ ስርዓት አበጁለት። ማለትም አይምሯችሁ ጠዋት እንደነቃ ሊከተለው የሚገባው ሲስተም ሊኖር ይገባል። ምን አይነት ሲስተም ካላችሁ ፖዚቲቭ ሜንታል አቲቲዩዳችሁን በደንብ አድርጋችሁ አስጠብቃችሁ የምታስቀጥሉበት ሲስተም በማንኛውም አይነት ሁኔታ ውስጥ ፖዚቲቭ ሆኖ ሊጨርስ ይገባል። ጠዋት ይነሳል፣ ፖዚቲቭ ነው አይምሯችሁ። ማታም ሲተኛ ፖዚቲቭ ነው። ውሏችሁ ምንም አይነት ውሎ ሊሆን ይችላል፣ በዛ ሰዓት አይምሯችሁ ፖዚቲቭ ሊሆን ይገባል። ሌላኛው በጣም ቁልፍ ነገር ብዬ የማስበው ራሳችሁን ለሰዎች መሸጥ ልመዱ፣ ነገር ግን ሳይታወቅባችሁ። ይህ በጣም ትልቅ ጥበብ ነው። እንዴት ነው ሳይታወቅብኝ ራሴን ልሸጥ የምችለው ካላችሁ ምሳሌ ነው እሰጣችኋለሁ። እናንተ ከሰዎች የምትጠብቁትን መልስ እንዲሰጧችሁ ከፈለጋችሁ እናንተ እነሱ ወደዛ መልስ እንዲመራቸው የሚያደርጋቸውን ጥያቄዎች ጠይቋቸው። እናንተ ያላችሁን ችሎታ ማሳየት የምትፈልጉ ከሆነ ያንን ችሎታ ልብ እንዲሉ የሚያስደርግ አይነት ጥያቄዎችን ጠይቋቸውና እነሱ መልሰው የሆነ ጥያቄ ሲጠይቋችሁ ስለ ችሎታችሁ መግለጽ ትጀምራላችሁ። ስለዚህ ሁልጊዜም ልታስታውሱ የሚገባው ነገር እናንተ ስለ ችሎታችሁ አታወሩም። እናንተ ማውራት ስለምትፈልጉት ነገር እነሱ እንዲጠይቋችሁ ታረጉና ከዛ እናንተ ትመልሳላችሁ። ትናንሽ የሚባሉ ክርክሮች ውስጥም ራሳችሁን አታስገቡ። ገለልተኛ ብትሆኑ ይሻላል። በጣም ስትበሳጩና ስትናደዱ ደግሞ መሳቅን ልመዱ። በጣም ጥሩ ሳቅ ያስፈልጋል። አሁንም ደጋግሜ የምለውን ነገር አዳምጡኝ። ፖዚቲቭ ሜንታል አቲቲዩድ ማለትም ደግሞ በማንኛውም ጊዜ ሰው ልጅ ሊበሳጭ ይችላል። ነገር ግን ከዛ ብስጭት ስሜት ባንዴ ነቅሎ እንዲወጣ ነው የምንፈልገው። ለዚህም ነው ስትናደዱ ሳቁ ምላችሁ ወዲያውኑ ወደ ፖዚቲቭ ነገር መለወጥ አለባችሁ። በተጨማሪም የሰውነታችሁ ባዮኬሚካል ባንዴ ይለወጣል። የደስታን ኤነርጂ ቫይብሬት እያረጋችሁ ከሄዳችሁ ደግሞ ደስታን ማየት ብቻ ነው የምትችሉት። ሌላኛው በጣም አስፈላጊ ነገር ብዬ የምጠራው ምን መሰላችሁ? ጠዋት ማመስገን መጀመር። ማለትም የምታመሰግኑት በህይወታችሁ ለተፈጠሩት ጥሩ ነገሮች ሳይሆን ተፈጥረዋል ብላችሁ የምታስቡትን መጥፎ ነገሮች ወይንም ደግሞ ውድቀቶቻችሁን፣ የዕለት ተዕለት ፈተናዎቻችሁን፣ እያጋጠማችሁ ያለውን መሰናክል እየጠቀሳችሁ ማመስገን አለባችሁ። ፈተና ካለ
አለ። ከባድ ጊዜ ካለ ሁልጊዜም ምስጋና መኖር አለበት። እስከዛሬ ባለፋችሁበት መንገድ ባታልፉ ኖሮ ዛሬ የሆናችሁትን ሰው ልትሆኑ አትችሉም። ምናልባት እናንተ በህይወት ማግኘት የፈለጋችሁት ነገር በጣም ትልቅ ነገር ከሆነ ያንን ነገር የሚያገኝ ሰው ለመሆን ደግሞ ግዴታ እስካሁን ያለፋችሁትን ፈተናና ከባድ ጊዜ ማለፍ ይጠበቅባችሁ ይሆናል። ማን ያውቃል? ፈተና፣ መሰናክል፣ ከባድ ጊዜ፣ አስጨናቂ ጊዜ፣ እነዚህ ሁሉ ነገሮች እናንተ ለጠየቃችሁት ነገር የሚያዘጋጇችሁ ናቸው። ቀናችሁን ከመጀመራችሁ በፊትም በቀናችሁ ውስጥ ይፈጠርልኛል፣ ይሳካልኛል ብላችሁ ለምታስቡት ነገርም ቀድማችሁ ምስጋናን አቅርቡ። ዛሬ ምናልባት የስራ ቃለ መጠይቅ ወይንም ደግሞ ጆብ ኢንተርቪው ልትሄዱ ይሆናል። እነሱ መስማት የምትፈልጉትን ነገር በአይምሯችሁ አስቡና ያንን ነገር ስላሏችሁ አመስግኑ። ስራውን ስላገኛችሁ አመስግኑ። ምክንያቱም እናንተ ኤክስፔክት እያደረጋችሁ ያላችሁትን ወይንም እየጠበቃችሁ ያላችሁትን ነገር እንዳገኛችሁት እያመናችሁ ነው። ከእናንተ የሚጠበቀውን ነገር በደንብ ጨርሳችኋል ማለት ነው። ሌላ ተጨማሪ ነገር ምን ያስፈልጋል? አሁን በህይወታችሁ እያጋጠሟችሁ ያሉ ችግሮች ሊኖሩ ይችላሉ። እነዛንም ችግሮች ሌብል አድርጋችሁታል። ችግሮችን መፍታት የምትችሉበት ጎንና መፍታት የማትችሉበት ጎን፣ ማለትም ካጋጠማችሁ ችግር ውስጥ በእናንተ ቁጥጥር ስር መሆንም ይችላል፣ ከእናንተ ቁጥጥር ውጭ የሆነ ነገርም አለ። ስለዚህ እናንተ ቁጥጥራችሁ ባለበት ቦታ ማለትም እናንተ የሆነ ነገር ማድረግ የምትችሉበትን ችግር በራሳችሁ መንገድ እንደምንም አድርጋችሁ ፍቱት። ምክንያቱም አቅሙ አላችሁ፣ በቁጥጥራችሁ ስር ነው። በቁጥጥሬ ስርም ቢሆን ምንም ላደርገው አልችልም ብላችሁ ልታስቡ አትችሉም። ስለ አንድ ችግር የሆነ እናንተ መስራት የምትችሉት ነገር ይኖራል። ያቺን ነገር ብቻ አድርጉ። ችግሩን ሊፈታው ይችላል፣ ላይፈታውም ይችላል፣ ማንም አያውቅም። ነገር ግን የእናንተን ኃላፊነት ተወጣችኋል ማለት ነው። ይህንን ነገር በችግሮቻችሁን ብቻ እንድታስቡት አልፈልግም። አጥብቃችሁ የምትፈልጉትም ነገር ካለ እናንተ ስትመለከቱት ምንም የማይያዝ የማይጨበጥ ቢመስልም ወደ ፍላጎታችሁ የሚያደርሳችሁ የሆነ ነገር ይኖራል። ያቺን አንድ ተግባር ብቻ አድርጉ። የቱ ጋር ቆማችሁ እንዳላችሁ አናላይዝ ማድረግ አያስፈልግም። እናንተ ብቻ ማድረግ ያለባችሁ መንቀሳቀስ ነው። ትንሽዬ ተግባር፣ ትንሽ እናንተን ወደፊት ገፍተር የምታረግ ነገር ታስፈልጋቸዋለች። በእናንተ በኩል ያለውን ነገር ብቻ ከተወጣችሁ ሌላው ሁሉም ቦታውን ይይዛል። ምክንያቱም ከእናንተ ቁጥጥር ውጭ ያልሆነ ነገር በፈጣሪ እጅ ስር ነው። እሱም ደግሞ ሁሉን ነገር ማስተካከሉ አይቀርም። ሌላው የህይወት ቁልፍ ነው ብዬ የማስበው ነገር ለስኬት ብቻ አይደለም፣ ለማንኛውም ነገር ይሆናል። በህይወታችሁ አንፕለዘንት የሆነ ኤክስፒሪየንስ ሲኖራችሁ ወይንም ደግሞ እናንተ ማትፈልጉት የሆነ ተሞክሮ ሲገጥማችሁ ወዲያውኑ ነው ያንን ኤነርጂ ተወስዱትና ወደ ፖዚቲቭ አክሽን መለወጥ አለባችሁ። እናንተ የተሰማችሁ ስሜት ነው፣ እናንተ ደግሞ ምላሽ የምትሰጡት በፖዚቲቭ ወይም አዎንታዊ ተግባር ነው። ሁለቱ አንድ ላይ ሲገናኙ ደግሞ ምን ይፈጥራል? ፖዚቲቭ ሜንታል አቲቲዩድ። ምክንያቱም ምን ጊዜም ኔጌቲቭ ስሜት ሲሰማችሁ የእናንተ ተግባር የሚሆነው አዎንታዊ ነገር ከሆነ ያ ነገር ብልጫ ይኖረዋል። ይህንን ሜተድ ወይንም ደግሞ ይህንን ዘዴ የእናንተ ቋሚ ሲስተም አድርጉት። አንድ ነገር በጣም ካበሳጫችሁ የሚሰማችሁ ኔጌቲቭ ስሜት ነው። እናንተ ደግሞ ኮምባት ልታደርጉት የሚገባው ወይንም ደግሞ ልትጋፈጡት የሚገባው በፖዚቲቭ አክሽን ነው። ስለዚህ አዎንታዊ ተግባራችሁ ምን ይሆናል? ማድረግ ስለምትፈልጉት ነገር ማሰብና ያንን ነገር ማድረግ ወይንም ደግሞ የህይወት ዓላማችሁ ላይ ፎከስ ማድረግ። ይህ በጣም ቀላሉ መፍትሄ ነው። ለምን ያህል ጊዜ ነው ትኩረት ሰጥቼ ቁጭ ምለው ካላችሁ 5 ደቂቃ ብቻ። ከዛ በኋላ ያ አሉታዊ ስሜት የተባለው ነገር ጠፍቶ ይሄዳል። ይህንንም ቋሚ ባህሪያችሁ ለማድረግ ወይንም ደግሞ ይህንንም በደንብ አድርጋችሁ ሲስተማችሁ ውስጥ ለማስገባት በመጀመሪያ ደረጃ ፕሌዘንት እና አንፕሌዘንት የሆኑ ኤክስፒሪየንሶቻችሁን ሬኮግናይዝ ማድረግ አለባችሁ። እናንተ የምትፈልጉትም የማትፈልጉትም አይነት ነገር በህይወታችሁ ይፈጠራል። እነዛ ነገሮች ሲፈጠሩ በስሜት መልክ እናንተ ውስጥ ይቀመጣሉ። ስለዚህ እነዛን ስሜቶች ለይቶ ማየት ማለት ነው። በየቀኑ የሚሰማችሁን እያንዳንዱን ነገር ልብ እያላችሁ ስትመጡ የትኛውም ስሜት አያመልጣችሁም። ሁሉም በቁጥጥራችሁ ስር ነው። በዛን ሰዓት ሁሉንም ነገር ማስተካከል ትችላላችሁ። የተሳሳተውን ወይንም ደግሞ የማትፈልጉትን ኤክስፒሪየንስ በበጎ ተግባራችሁ እየሻራችሁ ትሄዳላችሁ። የምትፈልጉትም ተሞክሮ በልቦናችሁ ውስጥ እየቀረ ከሄደ በጎ ነው፣ በዛው መቀጠል ማለት ነው። አሜሪካን ሞቲቬሽናል ስፒከርና ሰልፍ ሄልፕ ኦተር ናፖሊዮን ሂል። ስለተከታተላችሁኝ አመሰግናለሁ። ቻው።